ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የግንቦት 12 ቀን 2018 ዓ.ም የዘወትር ዝግጅታችን ነው። በዛሬው ዝግጅታችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ፖለቲካዊ አጀንዳዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት አብራችሁት ቆዩ ዘንድ በአክብሮት ስንጋብዝ የጠለስ ሚዲያ ሞዴሬተር በመሆን ሜምበር በመሆን ሰብስክራይበር በመሆን ድጋፍ የምታደርጉ ወገኖችን በእጅጉ በማመስገን ነው። የመጀመሪያው አጭር ርዕሳችን አርሰናል በትናንትናው ዕለት ዋንጫ ከማንሳቱ ጋር ተያይዞ በኢትዮጵያ ስለታዩ ሁነቶች ይመለከታል። አዲስ አበባ ትናንት ቀውጢ ሆና ነበር። አባቴ ቀውጢውን ስትመለከት የስራን ለውጥ የመጣ እንጂ አርሰናል ዋንጫ ያመጣ አይመስላችሁም ነበር? የመጨረሻ ፈንጠዝያው ማታ ለጉር ነበር። ህዝብ ወጥቶ ደስታውን ሲገልጽ፣ አገዛዙ ደግሞ በጎን በኩል ሲያፈስ ነበር። የትኛውም ጩኸት የትኛውም ጫጫታ የሚያስተነብረው አገዛዝ አዲስ አበባ ላይ አርሰናል ዋንጫ አመጣ ብሎ ደስታውን ሊገልጽ የወጣውን ወጣት ፋኖ መጣ እያለ ሲተፉዝ የተገኘ ይመስል እያፈሰ በየማጎሪያ ጣቢያው ሲያስገባ ነበር። ዛሬ ጧትም አፈሳው ተጣጥፎ መቀጠሉን ሰምተናል። እና ዳንኤል አቤቤ የኔ ቢጤዎችንም በአዲስ አበባ በየመንገዱ በልመና የሚተዳደሩ የኔ ቢጤዎችንም ሰላዮች እያሉ ወደ እስር ቤት እያስገቡ ይገኛሉ። በጣም ፈርተዋል። በነገራችን ላይ በጣም ፈርተዋል። ይህንንም ለማየት ከሰሞኑን ሱዳን ላይ የተከሰተው ነገር ብቻ እንዴት ድንጋጤ እንደፈጠረባቸው ማየት በቂ ነው። ስለዚህ ጥምረት ተፈጥሯል፣ ትብብር ተፈጥሯል፣ መምጣታቸው አይቀሬ ነው የሚል ስጋት እየተሰማቸው ስለሆነ አዲስ አበባ ላይ የእኛን ቋንቋ የሚናገር ብቻ ሳይሆን የኛ ፓርቲ አባል የሆነ ሰው ብቻ ማየት አለብን፣ ሌላው በሙሉ መውጣት አለበት የሚል ትዕዛዝ ያስተላለፉ ይመስል በየእስር ቤቱ እያስገቡ ይገኛሉ። በተረፈ ትናንት አርሰናል ዋንጫ አመጣ ብሎ ሲደሰት የነበረው የአዲስ አበባ ልጅ እንዳይመስላችሁ። የአዲስ አበባ ልጅማ ስለ ህልውና ትግል እያሰበ ነው። አብዛኛው እንደዛ ነው። ስለ ህልውና ትግል የሚያስብበት ጊዜ ላይ ይገኛል። እንደ ድሮ ቁጭ ብሎ ቢያንስ ድሮ አዲስ አበባ የምትባል ሀገር ነበረቻቸው አይደለም? በኩልነት የሚኖሩባት በኩልነት የሚቀጠሩባት አገር ነበረቻቸው። ዛሬ አሳዳጅ የሆነ ስርዓት መጥቶባቸዋል። አባቴ የአዲስ አበባ ልጆችን እንደ ጠላት የሚመለከት እንደ ወራሪ የሚመለከት እንደ መጤ የሚመለከት አገዛዝ በመምጣቱ የተነሳ ኳስ የሚያዩበትን አፍታ ነጥቋቸዋል። ስለዚህ ትናንት ደስታቸውን ሲገልጹ የነበሩት እነማን ናቸው ከተባለ እነ ብርሃኑ ነጋ ናቸው፣ እነ በለጠ ሞላ ናቸው፣ እነ ጋሻው መርሳ ናቸው። ከ40 ምናምን ዓመት በኋላ ወደ አዲስ አበባ የመጡት እነ በለጠ ሞላ ትናንትና ከዩኒቨርሲቲ እንትን ነው እያራገፈ ያመጣቸው ማለት ነው። እነ ጋሻው መርሻ እስከ 40 ምናምን ዓመታቸው ድረስ ኳስ አይተው አያውቁም ነበር እና በስንት ልምምት አርሰናል የሚባል ቡድን ደጋፊ ሆነው ትናንት ደስታቸውን ሲገልጹ የነበሩት እነሱ ናቸው። በነገራችን ላይ ባለፈው ብርሃኑ ነጋ ወቾ ጉድ ላይ ቀርቦ በነበረ ሰዓት ላይ አርሰናል ደጋፊ ነኝ እያለ ሲወራ ነበር። በለጠ ሞላም በሻቱ ሚዲያ ላይ ቀርቦ ማንን ነው የምትደግፈው ሲባል ብርሃኑ የሚደግፈው እያለ መልስ ሰጥ ነበር። ለምን አርሰናል ብሬ? Actually ጥሩ ጥያቄ ነው and I think I need to respond to this። አርሰናል እና ዶክተር ያላቸው ግንኙነት እንዴት ነው? ምንና ፕሮፌሰር ብርሃኑ ነጋ ብርሃኑ ነጋንም በለጠ ሞላንም እንደሰማችሁት ነው። እንግዲህ እነዚህ ሰዎች ትናንት በህዝብ የሚደገፉ ነበር። ክለብ ነበሩ አባቴ። ብርሃኑ ነጋ ክለብ ነበር ራሱን ይቻላል። በለጠ ሞላም እንደዚሁ ክለብ ነበር። የአብን ፕሬዝዳንት ብሎ እንደመጣ አካባቢ የነበረውን ድጋፍ የምታውቁት ነው። አሁን ላይ ደጋፊያቸውን ከጎናቸው አርቀው የአርሰናል ደጋፊ ሆነው በኳስ ይመሰጡ ይዘዋል። የዘመናችን ፖለቲከኞች በኳስ ይመሰጡ ይዘዋል። ስለዚህ ትናንት ሲጨፍሩ ያደሩት እነሱ ናቸው ማለት ይቻላል። በተረፈ ጎሳዬ ተስፋዬ መልእክት አስተላልፏል። በአንድ ወቅት በኮሪደር የፈራረሰ ቤት ፖስተር በመጠቀም ሲንግል ሙዚቃውን ይዞ ከመጣ በኋላ ሰዎች ዜጎች በጉጉት ሲጠብቁ ከርመው መጨረሻ ላይ ሲከፍቱት ስለ አዛውንቶች ነው፣ የሙያ ባልደረቦቹን የሚያወድስበት ነው። በዛም ብዙ ነቀፌታ እና ትችት ማስተናገዱ አይረሳም። ጎሳዬ ተስፋዬ እንዴት በወገኖቻችን እንባና ደም ላይ ትነግዳለህ ተብሎ ብዙ ቅሬታ ተፈጥሮበት ነበር። ትናንትና ደግሞ አንድ መልእክት ይዞ መጥቷል። አርሰናል ደጋፊ የሆናችሁ ወገኖች እንኳን ደስ አላችሁ ብሏል። መቼም ኳስ አትዩ ልንል አንችልም። ህዝብ እያለቀሰ ስለሆነ፣ ህዝብ እየተበደለ ስለሆነ ሁላችሁም ቁጭ ብላችሁ እዝን ተቀመጡ አንልም። ግን ደግሞ የህዝብ ተብላችሁ የምትጠሩ እንደመሆናችሁ መጠን እንደዚህ አይነት ስሜት ባታንጸባርቁ ምን አለበት? የኪነ ጥበብ ባለሙያዎች አንዱ እንደ ቴዲ አፍሮ ያለው ለህዝቡ ድምፅ ሆኖ በዚህ ሰዓትማ ለወገኔ ድምፅ ሊሆን ይገባል ብሎ
ዳስጣል በሚል እንጉርጉሮ ለህዝቡ ድምፅ ሆኖ ታሪክ ይሰራል። እንደ ጎሳዬ ተስፋዬ አይነቱ ደግሞ የሚያስተላልፈውን መልእክት እንዳያችሁት ነው። ትናንትና በኮሪደር ልማት ቤታቸው ለፈረሰ ዜጎች ድምፅ ይሆናል ተብሎ ሲታሰብ የሌለ ነገር ይዞ እንደመጣ ሁሉ ማለት ነው። ግን በዛ ነበር ደግሞ ታዳሚውን የጠራው የሌለ የውሸት ከቨር በማዘጋጀት ነበረ። ስለዚህ ጎሳዬ ተስፋዬም እንኳን ደስ አላችሁ የሚል መልእክት ይዞ መጥቷል። በዛም ትችት እያስተናገደ ይገኛል። ሌላው አንዱ ደግሞ ይሄ የ20 ዓመት የመገፋት ውጤት ነው አለ። ቪዲዮውን አብዛኞቻችሁ አይታችሁታል። ይሄ የ20 ዓመት የመገፋት ውጤት ነው እያለ ሲወራ ስለ ብልጽግናና ስለ ኢህአዴግ የሚወራ ነው የሚመስላችሁ። አንድ አዲስ አበባ ልጅ ዘመናትን ቆጥሮ በኢህአዴግና በብልጽግና የተገፋባቸውን ዘመናት ቆጥሮ የመጣ ይመስላችኋል። እሱ ግን አርሰናል ዋንጫ የበላበትን ዘመን ቆጥሮ የመጣ ነው። እንደ ክብር እንደ ዝና እንደ ታላቅነት አድርጎ እንባውን እያንጠባጠበ የመጣ ወጣት አይታችኋል። አትችሉም የመባል ውጤት ነው አለም። በአሁን እንደዚህ አብሶ ወደ ሰማይ እየረጨ ወደ ሰማይ ነው እንደዚህ የሚረጨው ማለት ነው። አትችሉም የመባል ውጤት ነው። ይሄም ባሳውን ደም ነው እያለ ሲያለቅስ አይታችሁታል ብዬ አስባለሁ። ምን ቻልክ ታዲያ? አሁን ባሻ ምንድን ነው የቻልከው? አሁን አንተ አርሰናል ነው አይደል ዋንጫ የበላው? ለዛ ያንተ አስተዋጽኦ ምንድን ነበረ? አሰልጣኝ ነበርክ? ምንድን ነበርክ? አትችሉም የመባል ውጤትና ችለን የማሳየት ውጤት ነው እያለ ሲናገር ነበር። ይሄን ባሳይሆን ደም ነው አለ። ይሄን ሳታው ያለፋችሁ ወገኖች እንኳን ደስ አላችሁ አለ። ይሄን ሳታው በበሽታ በጦርነት በምን ያለፋችሁ ወገኖች እንኳን ደስ አላችሁ። እሱም ብቻ አይደለም፣ ይሄን ሳታው ወደ መቃብር በመግባታችሁ ሊቆጫችሁ ይገባል የሚል መልእክት ሲያስተላልፍ ተሰምቷል። ይሄ እንባ ብቻ አይደለም። ይሄ እንባ ብቻ አይደለም፣ ውስጡ ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄ እንባ ብቻ አይደለም፣ ደም ጭምር ነው። ይህንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለእናንተ ነው። ይህን እንኳ መጨረሻ አያስፈልግም። እንደ ቁም ነገርም ቆጥሮ መንግስት ቢኖር ኖሮ መንግስት ለትውልድ የሚያስብ መንግስት ቢኖር ኖሮ እንደዚህ አይነቱን ነበር ወደ አዋሽ አርባ ማስገባት፣ እንደዚህ አይነቱን እንኩቶ ነበር ወደ አዋሽ አርባ ማስገባት እና እንዳልኳችሁ ኳሱን የሚመለከቱትን የብልጽግና ሰዎች በመሆናቸው የተነሳ ህዝቡ ኳስ መመልከቱን አቁሞ ዛሬ አባቴ ቤት አቅጣጫ አንድ ተፋላሚ ይመጣ ይሆን መንግስትን አሸንፎ የሚመጣው የቱ ይሆን እያለ እየጠበቀ ይገኛል። እና አብይ አህመድ ግን አዲስ አበባ የምትባል ሸገር የምትባል ደሴት ፈጥረው ኳስ የሚያወት እነሱ ናቸው። እና ፈዲላ ብያ ምን አለች? ከብልጽግና ካድሬዎች መካከል አንዷ የሆነችው ፈዲላ ብያ አርሰናልን አሸናፊነት በተመለከተ ከፖለቲካው ጋር አገናኝታ ስትተነትን ነበር። ከዚህ ምን ተማርኳለች? አንደኛ ጠንክሮ መደገፍን ተማርኳለች። ጠንክሮ መደገፍና የተማርኩት አለች። የአርሰናል ደጋፊዎች 20 ዓመት ሆኗቸዋል ዋንጫ ከበሉ፣ ግን ዋንጫ ከዛሬ ነገ እንበላለን እያሉ 20 ዓመት በጽናት ደግፈዋል አለች። ስለዚህ የኢትዮጵያ ሕዝብ አንተም 20 ዓመት ልትደግፈን ይገባል፣ እኛም 20 ዓመት መደገፍን ተምረናል የሚል መልእክት ስታስተላልፍ ሰማን። ሌላው ደግሞ ጽናትን ነው አለች። አርሰናል ዋንጫ በላለሁ እያለ 20 ዓመት ለፍቷል፣ 20 ዓመት ጥሯል፣ በዚህም አደንቀዋለሁ አለች። ዋንጫ አልበላሁም ብሎ መበተን ነበረበት። 20 ዓመት ሆኖታል አርሰናል ዋንጫ ከበላ። ምንም ዋንጫ ሳይበላ ደግሞ እስከዛሬ ድረስ እኮ በፕሪሚየር ሊግ ውስጥ ያሉ ክለቦች አሉ አይደለም። እና እንደ ፈዲላ ብያ ትንታኔ ቢሆን ኖሮ አርሰናል ጽናት ባይኖረው ኖሮ መበተን ነበረበት። በቃ እኔ ዋንጫ ለመብላት የተፈጠርኩ አይደለሁም ብሎ መበተን ነበረበት። እና የተማርኩት ሁለቱን ነው ያለች ስትናገር ነበር። በተረፈ አማራ ክልል ሄደ ስለ ኳስ ብታወራ እንደ ገለባ ነው የምትቆጠረው ጌታዬ። ባላንበት ዘመን አማራ ክልል ሂደህ ስለ ኳስ ብታወራ እንደ ገለባ እንደ እንጭጭ ሰው ነው የምትቆጠረው። ወጣቱ ነህ ዛሬ አርሰናል ማንቸስተር እያልክ ብታወራው የአማራ ወጣት አይሰማም፣ በታሪክ አይሰማም። እንደ መሀይም ነው የሚቆጥረው። ለወገን ለትውልድ ለሀገር እንደማያስብ ሰው ነው የምትቆጠረው። በተረፈ ነበለጠ ሞላ ነፍጠኛው አሸንፏል የሚል ፖስት ማጋራታቸው ለትችት ሲዳርጋቸው ታይቷል። ምን አገናኘው? ለገነርስና ነፍጠኛው የሚለው ነገር ግንኙነት የለውም። ውስጥ ወይራ መልእክት አስተላልፈሃል እያሉ የብልጽግና ካድሬዎች ይችን ስክሪንሾት ይዘው ሲያንዘባዝፉ አይተናል። ኦፊሻሊ ወደ አርሴናል ደጋፊነት ተቀላቅያለሁ። ከአርሴናል ድል ማድረግ ምን ተማርሽ ብባል ከዓላማችን ውልፍት ሳንል የቆምንበት ቦታ ጋር በጽናት ቆመን ያንን የድል ቀን መጠበቅ
ነው እንግዲህ እኔ ከአርሴናል ድል የተማርኩት። ያ ሁሉ ሙድ መያዝ፣ ያ ሁሉ ሽንፈት፣ ያ ሁሉ መዘባበቻ መሆን የአርሴናልን ደጋፊ ከቦታው ንቅንቅ አላደረገውም። ምክንያቱም ከልብ ነው ስሜቱ፣ ከልብ ነው ኮሚትመንቱ፣ ከልብ ስለሆነ ማለት ነው። ቀጣው ርዕሳችን የሲዳማ ገበሬዎች ከኦህዴድ ልዩ ኃይል ጋር ያደረጉትን ያለውን ፍልሚያ ይመለከታል። የሲዳማ ገበሬዎች ከኦህዴድ ልዩ ኃይልና ሚኒሻ ጋር እየታኮሱ ይገኛሉ። ይኸውም የግጭት ቀጠና በምዕራብ ጉጂ ዞን ሀረንፋማ ወረዳና በሲዳማ ክልል ምስራቅ ሲዳማ ዞን ጭሬ ወረዳ አዋሳኝ አካባቢዎች ላይ ሲሆን ትናንት ከሰዓት በጀመረው ውጊያም በርካታ የሰው ነፍስ መርገፉን ሰምተናል። ጥቃቱ የተነሳው ከኦሮሚያ ክልል ከሀረንፋማ ወረዳ መሆኑን ሰምተናል። ድፍን የምስራቅ ሲዳማ ወጣትም ወደ መከላከል በመግባቱ የተነሳ አካባቢው የተኩስ ቀጠና ሆኗል ይላል ለጠለስ የደረሰው መረጃ። እነ ቲክቫህ ከ6 እስከ 10 ዜጎች መሞታቸውን ቢገልጹም ለጠለስ የደረሰው መረጃ ግን ከ40 በላይ ዜጎች መገደላቸውን የሚገልጽ ነው። ቲክቫህ በነገራችን ላይ ያገዛዙ ልሳን መሆኑን ልታውቁ ይገባል። ወሳኝ በሆኑ ርዕሶች ላይ አሁን ላይ ብልጽግና መልእክት የሚያስተላልፈው በቲክቫህ ኢትዮጵያ በኩል ነው። የኤሚሬትሶች መሰለኝ ኤሚሬትሶች ነው የቱርኮች አይዶን ነው እርግጠኛ አይደለሁም። ዞሮ ግን ቲክቫህ ልክ እንደ ፋና ዋልታ እንደነ ኤንቢሲ ፕራይም ሚዲያ ምናምን የመሳሰሉ ሚዲያዎች ሁሉ ያገዛዙ ልሳን ሆኖ እያገለገለ ይገኛል። ስለዚህ ከ6 እስከ 10 ሰው አካባቢ ህይወቱን አጥቷል በማለት ቢዘግብም ለጠለስ የደረሰው መረጃ ግን ከ40 በላይ ዜጎች መገደላቸውን የሚገልጽ ነው። ጥቃቱ ድፍን ሲዳማን አስቆጥቷል ይላል። ሴፌፓ ወይም የሲዳማ ፌዴራሊስት ፓርቲ መግለጫ አውጥቷል። ስለ ጥቃቱ በተመለከተ መግለጫ አውጥቷል። ሴፌፓ ማለት ያው የሲዳማው አብን ልትሉት ትችላላችሁ። አገዛዙ ደጋፊ ከሆኑ ተቃዋሚዎች መካከል አንዱ ነው እና በሁለት ሰው ግጭት የተነሳ ጠብ ነው በማለት ጉዳዩን ለማቃለል ጥረት ሲያደርግ ተሰምቷል። እውነቱ ግን ታምቆ ሲብሰለሰል የኖረ ነው። ሐዋሳ ላይ ያለ ተፈጠረ በሐዋሳ ከተማ የተፈጠረ የተወራሪነት ስሜት ልዩ ነው። ሌላውን ተውትና እንደ ሲዳማ ተውትና እንደ ሐዋሳ በነገራችን ላይ ፌዴራል ላይ በምሰራበት ሰዓት ላይ በየወቅቱ ጋር የምመላለስባቸው አካባቢዎች አንዱ ሐዋሳ ነበር እና ለስራ በሚሄድበት ሰዓት ወጣቶችን የማነጋገር እድል ነበረኝ። አብዛኞቹን ሳናግራቸው ሲዳማ ራሱን ችሎ ክልል በመሆኑ ራሱ ደስተኞች አይደሉም። ከደቡብ ነጥለው በታትነው ለብቻችን አስቀርተው ተቀራመቱን የሚል ስሜት አለ። ሐዋሳም ላይ እንደዚህ አይነት ስሜት ነው ያለው። የምታያቸው ትልልቅ ህንፃዎች የኛ እንዳይመስሉ የሽመልስ ቤተሰቦች የደረድሯቸው ናቸው የሚል ስሜት አለ። እንኳን በሌሎች አካባቢዎች አዋሳኝ አካባቢዎች ይቅርና ሐዋሳ ላይ ራሱ የተፈጠረው ስሜት ለጉር ነው። ያም ሆኖ ግን የኦህዴድ ገባር የሆኑ እንደ ደስታ ሌዳሞ አይነት አመራሮች ታፍኖ በመያዙ የተነሳ ነው እንጂ ሲዳማ ላይ ያለው ስሜት መነግራቸው አይደለም። ደስታ ሌዳሞ ማለት እንግዲህ ከዚህ በፊት እነ ቶኪቾ ሁሉ አርቲስት ቶኪቾ ወይም ዮሐንስ በቀለ በእነሱ ሲነገር እንደነበረው ሁሉ በሙስና የጭቀየ ቤተሰቡን አመራር አድርጎ ያሰባሰበ ያንንም በኦህዴድ የሚታወቅ ግን የኛ ታዛዥ እስከሆንክ ድረስ የፈለግከውን ማድረግ ትችላለህ የተባለ አይታችኋል። ሰሞኑን ሽመልስ አብዲሳ አንድ ኢንዱስትሪ ጎበኝና ለዞኑ አስተዳዳሪ የሚሰጠውን መልእክት ሰምታችኋል። መሬት ብቻ ሳይሆን ከተማ ከጠየቀ ስጠው በማለት ትእዛዝ ሲያስተላልፍ ተሰምቷል። እንደዚህ ነው በኦህዴድ ዘመን። ለነሱ ታዛዥ እስከሆናችሁ ድረስ የማይሰጣችሁ ነገር የለም። ደስታ ሌዳሞ ግን ባፈነገጠ ማግስት የሚወጣ የአገር ኬዝ አለ። አባቴ እስር ቤት ነው የሚገባው፣ እስር ቤት ይገባል። ስለዚህ ደስታ ሌዳሞ ህዝቡንም እንዲገብር ለማድረግ ከፍተኛ አፈና እየፈጸመ በመሆኑ ልክ እንደና አሻድሌ ሁሉ ማለት ነው በመሆኑ እንጂ ያለው ቁጣ ለጉር ነው። ስለዚህ አሁን በሲዳማና በኦሮሚያ ክልል አዋሳኝ አካባቢዎች የታየው ነገር የአመታት ቁጣ ተጠራቅሞ ያመጣው መሆኑ ሊታወቅ ይገባል። እኔ አርቲስት ዮሐንስ በቀለ ወይም ቶክቻው እባላለሁ። የሲዳማን ህዝብ በደልና የፍትህ መጓደል ይዤ በሚዲያ ላይ ሰሞኑን እየተንቀሳቀስኩ እገኛለሁ። ቶክቻው እኮ በጣም የተከበረ አርቲስት ነበረ። በሲዳማ ህዝብ ልብ ውስጥ ቦታ ነበረው። ማንም በሶሻል ሚዲያ ላይ በክፉ ቶክቻውን የገለጸ አልነበረም በፊት። ዛሬ ላይ ካያችሁ ቀይ በቀይ ነው፣ በስድብ ነው፣ በምንድን ነው ይሄ ሁሉ ውርደት የመጣው? መጀመሪያውም ተገቢ ባልሆነ መንገድ ነገሮችን ለማስተላለፍ የተሞከረበት የዘሩት ስራ ውጤት ነውና ይሄ ሁሉ እኔ እያወራሁ ያለሁበት ምክንያት ለሰን ሊወሰድበት የሚገባ ነው። ሲዳማ ስነ ልቦናው ምን እንደሆነ ጠንቅቆ ማወቅ ያስፈልጋል። እሴቱ ምን እንደሆነ ማወቅ ያስፈልጋል የሚለውን በዚህ መንገድ የሄዱስ ምን አገኙ ብለን ብንል አንደኛ ዓላማቸው ሳይሳካ ቀረ፣ ሁለተኛ የነበራቸው ክብር አጡ። እነዚህ ሁሉ ውርቀት ነው ትርፉ።
እኔ መቀለን በሰዓታት ውስጥ መግባት እየተቻለ የኢትዮጵያ ሰራዊት መቀለ ዳርቻ ላይ ቆሞ እዛ በኋላ ነገሮችን በሰላማዊ መንገድ ለመፍታት የሄደበት ትግስት ትልቅ ልምድ የምንወስድበት ነውና ብንሰደብ እንኳን በዛ ደረጃ ቸኩለን ስልጣንን በእጃችን አለ ብለን ፖሊስ አሰማርተን ወደ ማሰሩ ወደ ማፈኑ አልገባንም። ሰብስክራይብ አድርጉ። እስኪ ሰብስክራይብ አድርጉ። ኦንላይን የምትታዩን ሁላችሁም ሰብስክራይብ አድርጉ። ቀጣዩ ርዕሳችን በኦህዴድ አገዛዝ ላይ ያመፀች ኢትዮጵያ የሚል ርዕስ የተሰጠው ነው። እንግዲህ የሲዳማ ክልልን ጨምሮ አብዛኛው የኢትዮጵያ አካባቢዎች በኦህዴዳዊ አገዛዝ ላይ አምፀዋል ማለት ይቻላል። ቤኒሻንጉል ትናንት በተፈጠረው ጽምዶ ዙሪያ የተገኘውን ግብረ መልስ ሶሻል ሚዲያ ላይ ያያችሁ ይመስለኛል። ጉምዞች ሳይቀሩ አሁን ላይ የቤኒሻንጉል ክልል ነዋሪዎች እንዳጠቃላይ በአማርኛም ጭምር ቅሬታቸውን መጻፍ ጀምረዋል። ሶሻል ሚዲያ ላይ ጉምዝ ቮይስ ምናምን የሚል ስያሜ የተሰጣቸው ፔጆች ላይ ስሜታቸውን እያንጸባረቁ ይገኛሉ። ኦፊሻሊ የተወረርንበት ቀን ነው ብለዋል። ትናንትና ደግሞ በእርግጥም የተወረርንበት ቀን ነው አባቴ። ትናንትና ሽመልስ አብዲሳ አሶሳ ላይ ተገንቶ ኦሮሚያ የቤኒሻንጉልና የጋምቤላ የሰላምና የልማት ምናምን የጋራ ማስተባበሪያ ጽሕፈት ቤት ነው ህንፃ መርቋል። ያ መከፈቱ ለአብዛኛው የቤኒሻንጉል ነዋሪ ምቾት የሚሰጥ አይደለም። ቤኒሻንጉል ክልልም ተወረርኩ የሚል አመለካከት ያለበት አካባቢ ነው። ከግድቡ በሚመረተው አሳ ላይ የተደራጀው የቤኒሻንጉል ህዝብ አይደለም፣ የክልሉ ነዋሪዎች አይደሉም የተደራጁት እና አብይ አህመድ ከተለያዩ ቦታዎች ላይ ያመጧቸው ናቸው። ወርቅም እየተዘረፈ ይገኛል ክልሉ። በወርቅ ዝርፊያም በሀብት ሽሚያም አሁን የመጣው አገዛዝ ከበፊቱ የባሰ ነው የሚል ስሜት ያለበት አካባቢ ነው። ስለዚህ ትናንትና ሽመልስ አብዲሳ የጋራ ቢሮ ከፈትን፣ የጋራ ጽሕፈት ቤት ከፈትን የሚል ዜና በወጣበት ቅጽበት የክልሉ ነዋሪዎች የህልውና ጥቃትና ስጋት አይተባበርም ሲሉ ተሰምተዋል። እናንተ የህልውና ጥቃት የምትሰነዝሩብን ናችሁ፣ እኛ ደግሞ የህልውና ስጋት የሚሰማንን። ስለዚህ የህልውና ስጋት በሚሰማውና የህልውና ጥቃት እየፈጸመ ባለ አካል መካከል ትብብር የሚታሰብ አይደለም በማለት ቅሬታቸውን ሲገልጹ ተሰምተዋል። የአሶሳ ዩኒቨርሲቲ ፕሬዝዳንት መልቀቂያ አስገብቷል። መልቀቂያ ያስገባው በራሱ ፍላጎት ሳይሆን በእነ አብይ አህመድ ትዕዛዝ ነው። ስለዚህ በቀጣይ ምስለኔ አምጥቶ ለመተካት ነው። ቤኒሻንጉል ክልልንም በፌዴራል ስር ለማድረግ ታቅዷል የሚል መረጃዎችን ሲያጋሩ ነበር። በቀጣይ ሀገራዊ ምክክር ተደረገ ከተባለ በኋላ ቤኒሻንጉልን በፌዴራል ስር የማድረግ እቅድ አለ። አብይም ፕሬዝዳንት የማድረግ እቅድ አለ። አዲስ አበባን ፊንፊኔ የማድረግ እቅድ አለ። ለፕሮፌሰር መስፍን የተሰጡት ዋና ኃላፊነቶች መካከል ሶስቱ እነዚህ ናቸው። አብይ አህመድን ፕሬዝዳንት ማድረግ፣ አዲስ አበባን ፊንፊኔ ማድረግ በኦሮሚያ ስር ማድረግ ማለት ነው እና ቤኒሻንጉልን በፌዴራል ስር ማድረግ። ቤኒሻንጉልን ለምን ከተባለ የኤሚሬትስ የማዕድን ስፍራዎች ያሉት ቤኒሻንጉል ክልል ውስጥ ስለሆነ፣ የአባይ ግድብ ያለው ቤኒሻንጉል ክልል ውስጥ ስለሆነ፣ ስለዚህ በፌዴራል ስር ስታደርገው አንድን አካባቢ በኦሮሚያ ክልል ስላደረግከው ማለት ነው። እንደዛ ነው እና አብይ አህመድ የሚያስቡት እንደዛ ነው። ባለፈውም ወልቃይትን ተመሳሳይ ውሳኔ ወስነው ነበረ። ግን ሲያስቡት ለካ በአማራና በትግራይ መካከል ያለውን የግጭት ቀጠና ወደ ራሳቸው ሲወስዱ ግጭቱንም እየወሰዱት መሆኑ ስለገባቸው እንደገና ከዛ ሸርተት ሊሉ ችለዋል። ስለዚህ የክልሉ ተወላጆች ቤኒሻንጉልን በፌዴራል ስር የማድረግ እቅድ አለ እና አካባቢያችን ተወረረ በማለት ቁጣቸውን ሲገልጹ ተሰምቷል። ደግነቱ ግን የአብይ አህመድ ምክክር ኮሚሽን የሚያመጣው የትኛውም ሀሳብ በህዝብ ዘንድ ቅቡልነት ሊኖረው አይችልም። ፕሬዚዳንት ማድረግም የፈለገው እንግዲህ ትናንት በኢትዮ ፎረም ሲተነተን ነበር፣ ሰምታችሁ ከሆነ ማለት ነው። አብይ አህመድ የፕሬዚዳንሻል ሲስተም መመስረት ፈልጋለሁ ብሎ ሲናገር በቅድሚያ የተቃወሙት የኦሮሞ ኤሊትና ኦህዴዳውያን ራሳቸው ነበሩ። ይሁንና ግን እኛ እኮ ማጆሪቲ ነን፣ ስብሰባ ጠርቶ ማለት ነው ማጆሪቲ ነን። ማጆሪቲ እስከሆነ ድረስ ሲስተሙን ከፓርላመንታሪ ወደ ፕሬዚዳንሻል ብናዞረው ሁሌ ፕሬዚዳንቱ ነው የሚመረጠው ኦሮሞ ነው፣ ምክንያቱም ኦሮሞ ማጆሪቲ ህዝብ ነው በማለት አሳምኖ እንደመለሳቸው በኢትዮ ፎረም ሲገለጽ ነበረ። በእርግጥም አብይ አህመድ የመጀመሪያ ቁጥር 1 ፕሬዚዳንሻል ማድረግ የፈለገው ራሱን ፕሬዚዳንት አድርጎ 2 ዙር በፕሬዚዳንትነት ኢትዮጵያ መምራት ስለሚፈልግ ነው። ሁለተኛ ሀሳቡ ደግሞ ያ ሊሆን ይችላል። ይህንን ምልሙን ለማሳካት እነ በአደናውያን እነ ደስታ ሌዳሞ እነ አሻሌ የሚመሩት ክልሎች
ተቀናቅነው በፍጹም ይሄ ነገር መቅረት አለበት ብለው ያስቀሩታል ተብሎ አይታሰብም። አብይ ያቀደው ነገር በሙሉ በነ ፕሮፌሰር መስፍን አማካኝነት ተፈጻሚ እንደሚሆን መገመት የሚከብድ አይደለም። በተረፈ ግን የሰው ልጅ ራሱን ለመጥቀም ሌላውን ምን ያህል ሊጎዳ እንደሚችል ማሳያው ፕሮፌሰር መስፍን አርአያና ሜላትወርቅ የምትባል ሴትዮ ነች። የሰው ልጅ ራሱን ለመጥቀም የነበረውን ክቡር ስም ጥሎ ምን ያህል ሌሎችን ሊያወድም እንደሚችል ማሳያው ዋናነት እነዚህ ሁለት ሰዎች ናቸው ማለት እወዳለሁ። ፕሮፌሰር መስፍን አርአያ የእድሜው የመጨረሻ ዘመናት ላይ ተቀምጦ በትውልዱ ላይ በልጆቹ ላይ በልጅ ልጆቹ ላይ የሚወስነው ውሳኔ ስትመለከቱ፣ ሜላትወርቅ ኢትዮጵያ በጦርነት እየታመሰች ባለችበት ሰዓት ላይ ምርጫ ማካሄድ ይችላል፣ 97% የአማራ አካባቢ ምርጫ ይደረግበታል እያለች ነው የምትገኘው። ትናንትና ትብብሩ በወጣው መግለጫ እንደውም ይህን ተቃውሟል። ትብብሩ ትናንት መግለጫ ወጥቷል፣ ጋዜጣዊ መግለጫ ሰጥተዋል እና 97% የአማራ አካባቢዎች ምርጫ ሊካሄድባቸው ይችላል የሚለው ጥናት ተገቢ ስላልሆነ ይህን ጉዳይ ቅቡልነት ሊኖረው አይገባም በማለት መግለጫ አውጥቷል። ያንንም በማለቱ የተነሳ ያቀረብኳቸው ቅድመ ሁኔታዎች ካልተመለሱ ከምርጫው ላፈገፍግ እችላለሁ በማለቱ የተነሳ ዛሬ ዘመቻ ተከፍቶበታል። እሱም በተመለከተ የምመጣበት ይሆናል። በተረፈ ተነሳንበት ነጥብ ስንመለስ እንግዲህ በኦህዴድ አገዛዝ ከተቆጡ ብቻ ሳይሆን ካመፁ አካባቢዎች አንዱ ቤኒሻንጉል መሆኑ ይታወቃል። ወደ ትግል ገብቷል። እንደውም የቤኒሻንጉል ኃይሎች እንግዲህ ጭፍጨፋ የሚፈጽመው በናሻድሊ የሚመራው አይደለም። ለቤኒሻንጉል ክልል የሚታገለው ለህዝቡ የሚታገለው ከሌሎች ኃይሎችም ጋር ለመስራት ጥረት እያደረገ መሆኑ ተሰምቷል። የሶማሌው ኦነግ ባለፈው ኤርትራ ላይ ተገንቷል። በነገራችን ላይ ኦብነግ በሙስጠፌም ጭምር ይደገፋል ይባላል። በሙስጠፌም ጭምር ይደገፋል። ሙስጠፌ በሁለት ቢላ የሚበላ ሰው ነው። በሁለት ማሊያ የሚጫወት ሰው ነው። በአንድ በኩል ኦህዴዶች ጋር ሲያጋፍር ታወታላችሁ፣ በሌላ በኩል ደግሞ በጎን የሚያደራጀው በርካታ ተግባር ያለው ሰው ነው። ትናንትና በፌዴራል መንግስቱ የሚፈለጉ ወንጀለኞችን ላክ ተብሎ ነበር። ለምሳሌ ሙስጠፌ ማለት ነው። በፌዴራል የሚፈለጉ ወንጀለኞችን ላክ በቁጥጥር ስር ብለው ነበር። ይሄ ጉዳይ በክልል ሊታይ አይገባም፣ በፌዴራል ነው የሚታየው፣ ስለዚህ ላክ ተባለ። ከዛ ሙስጠፌ ምኑ ሞኝ ነው ጌታዬ፣ መንገድ አዘግቶ እስረኞቹ እንዳይሄዱ አደረገ። በእርግጠኝነት ሌሎች የዘገቡት የሶማሌ ክልል ወይም ደግሞ ሙስጠፌ ወደ ፌዴራል እስረኞችን ሊልክ ሲያስብ ህዝቡ ተቆጥቶ አስቆመው ተብሎ የተዘገበ ቢሆንም ከዛ ቁጣ ጀርባ ግን ሙስጠፌ መኖሩ የሚያጠራጥር አይደለም። የሆነ ሆኖ ከቤኒሻንጉል ባለፈ የሶማሌው ኦብነግ ወደ ትግል ገብቷል ማለት ይቻላል። አፋር ትግል ጀምሯል። ኦሬዲ ትግል ጀምሯል ማለት ይቻላል። ሲዳማም በተመሳሳይ መልኩ ወደ ትግል ገብቷል። የደቡብ ፋኖ ተደራጅቷል። ወለጋ ከመታገልም አልፎ ጥምረት ከሌሎች ጋር ወደ ጥምረት እየገባ ያለበት ሁኔታ ነው ያለው። አሁን ላይ መላው ኢትዮጵያውያን እውነተኛ ስጋታቸውን በመለየታቸው የተነሳ የትኛውም ትርክት ቅቡልነት የለውም። አባቴ የአፄዎቹ ስርዓት ሊመጣ ነው ብለህ አንዱን ዜጋ ብትነግረው መቼ በማለት ነው በጉጉት የሚጠይቅህ። መቼ ነው የሚመጣው? ቲፒኤልኤፍ ሊመጣ ነው ብለህ አንዱን ኢትዮጵያዊ ብትነግረው መቼ ነው የሚመጣው ይልሃል በጉጉት። ምክንያቱም ከዚህ አገዛዝ የከፋ የትኛውም ኃይል ቢመጣ ከዚህ አገዛዝ ሊከፋ እንደማይችል መላው ኢትዮጵያውያን ተረድተዋል። ዋነኛ ጠላታችን ኦህዴድ ነው ብለው በየአቅጣጫው መጠኑ ቢለያይም በሁሉም ቦታ ትግል እየተቀጣጠለ ይገኛል። በተረፈ የብልጽግና ደጋፊዎች አሁን ላይ ብልጽግናን ከልባቸው የሚደግፉ ምን አይነት ሰዎች ናቸው ብላችሁ አስቡ እስኪ ላፍታ። ምን አይነት ሰዎች ይመስሏችኋል ብልጽግናን ከልባቸው የሚደግፉ? በእኔ እምነት መሬት መቀራመት የተፈቀደላቸው የመሬት ነጋዴዎች ከልባቸው የሚደግፉ ማለት ነው። ብልጽግና ከወረደ የዘረፍነውን መሬት እንቀማለን የሚል ስጋት የሚሰማቸው የመሬት ነጋዴዎች፣ የመሬት ደላሎች በኃይለኛው ብልጽግናን ከልባቸው ይደግፉታል። ግሩም ጫላ ትናንትና አንድ ፖስት አጋርቷል። በህይወቴ ከሰሯቸው ዓለም አቀፍ ዘገባዎች መካከል ይህንን ዘገባ ያቀረብኩባት ቀን የተረገመች ትሁን በማለት ምን ያህል የወረደ ጭንቅላት እንዳለው አሳይቷል። ምን ያህል የወረደ አስባችሁታል? በምን አይነት መነጽር ሰዎችን እንደሚተነትን፣ በምን አይነት መነጽር ሰዎችን እንደሚያስባችሁታል? ልክ የእሱ ዘገባ አንዳርጋቸውን ያስተዋወቀ ይመስል ከዛ በፊት የማይታወቅ ሰው ከአቧራ አራግፎ ከመሬት አራግፎ የግሩም ጫላ ዘገባ ትልቅ ቦታ ያደረሰ ይመስል ማለት ነው። ፎርዛት ማተር እንደው ዝም ብለን እናጋንነዋለን እንጂ የዓለም አቀፍ ሚዲያ ዘጋቢ ምናምን እያልን እናራግበዋለን እንጂ ደሞዙ ትልቅ ቢሆንም ያን ያህል እኮ ቪው የላቸውም አይደል እንዴ? ዛሬ ኢትዮጵያ ውስጥ ሲጂቲኤን ከፍቶ የሚመለከታለ አይ ዶንት ቲንክ ሶ። እንኳን ሲጂቲኤን ይቅርና ሌሎቹም ቢሆን እና አልጀዚራ ምናምን ያላቸው ተመልካች ቁጥር እምብዛም ነው ማለት ይቻላል። ለዛም ለምሳሌ ዩቲዩባቸው ላይ ብትሄዱ የምታዩት የቪው ቁጥር የመጨረሻ ደካማ ነው።
እና ግሩም ጫላ ሲቆጭ ታይቷል። እንደ ግሩም ጫላ ያሉ ሰዎች ናቸው አሁን ከልባቸው ብልጽግናን የሚደግፉ። ምክንያቱ ምንድነው ብላችሁ ስታጣሩ ግን ርዕዮተ ዓላማ አይደለም፣ የፓርቲው ህልም ስለመሰጣቸው ምናምን አይደለም፣ የሰጣቸው መሬትና ጥቅም ስላለ ነው። ሌላ ሁለተኛ ደጋፊ በቸርች ስም የህንፃ መስሪያ መሬት በነፃ የተረከቡ ሐሳውያን ናቸው ከልባቸው የሚደግፉ። አዲስ አበባ በነፍጠኛው እንዳትወረር መስፋፋት የለባትም ምናምን እየተባለ ሲቀወጥ እንዳልነበር ሁሉ አባቴ ዛሬ ከደቡብ ከተለያዩ ቦታ ላይ የመጣ ሐሳዊ በሺህ የሚቆጠር ካሬ ሜትር 3000፣ 4000፣ 5000 ካሬ ሜትር እየተቀራመጠ ይገኛል በነፃ ማለት ነው። ደግሞ እኮ እውነተኛ የሃይማኖት መምህራን ቢሆኑ ባልከፋ ነበረ። ግን ሐሳውያን የመጨረሻ አጭበርባሪዎች የሚሰሩትን ነገር ስትመለከቱ ኦዲየንሱ ፈርዛት ማለት ኦዲየንሱ ራሱ እነሱ ጋር ቡራኬ ፈልጎ የሚሄድ እውነተኛ የፕሮቴስታንት አማኞች እንዳይመስላችሁ የራሳቸው ቲፎዞዎች ናቸው። ብልጽግና የሳይበር አርሚ ያደራጀው ከነሱ ተመልክቶ ነው። ይህን ታውቃላችሁ? ከነሱ ተመልክቶ ነው። እያንዳንዱ ፓስተር የራሱ የሆነ የሳይበር አርሚ ያለው አይገርማችሁም? የራሱ የሆነ። ስለዚህ የትኛውንም ነውር ቪዲዮ አይታችሁ ኮሜንት ላይ ስትገቡ አሜን የጌታ ሰው አሜን የምናምን ሰው የሚል ኮሜንት ነው የምታዩት። በዚህ ልክ መደደብ የሚቻለው እንዴት ነው ብለህ የምታስብ ከሆነ እነዛ ደደቦች እንዳይመስሉ ጌታዬ፣ ተቀጣሪዎች ናቸው። ብልጽግና ያንን ተሞክሮ ቀምሮ አንጥቶ ነው 60 ሺህ የሳይበር አርሚ ያደራጀው። ስለዚህ ሁለተኛ ደጋፊ በቸርች ስም የህንፃ መሬት በነፃ የተረከቡ ሐሳውያን ናቸው። ሶስተኛ ሀገር መዝረፍ የተፈቀደላቸው አመራሮች ሚኒስተር ዴኤታ እስከ ታችኛው መዋቅር ድረስ ሀገር መዝረፍ የተፈቀደላቸው አመራሮች እነሱ ይደግፉታል። አራተኛ በህዝብ የሚያስጠይቅ ወንጀል ነውር የፈጸሙ ወንጀለኞች ናቸው ብልጽግናን የሚደግፉ። ብልጽግና ከወረደ የምንኖርበት ሀገር የለንም፣ የምንኖርበት ቤት የለም፣ የምንንቀሳቀስበት ጎዳና የለም፣ ነፃነት የለንም፣ ህይወት የለንም፣ ቤተሰብ የለንም ብለው የሚያስቡ ወንጀለኞች የወንጀላቸው መደበቂያ ምቹጊያ አድርገውታል። አሁን ከሱ ቁጥጥር ውጭ የሆነ በመምጣቱ የተነሳ አንዳንዶቹን ለመጠየቅ ሁሉ ተገዷል። እና አብዛኞቹ እንደዚህ አይነት ካልሆነ በስተቀር እንደ ሀገር የኬኛ ፖለቲካ ሙሉ ለሙሉ ተጠልቷል ማለት ይቻላል። መጠላት ብቻ ሳይሆን በአንዳንድ ቦታዎች ላይ ትግል እየተቀጣጠለ ይገኛል። ዛሬ ላይ ሰሜን አካባቢ ሲታይ የነበረው ትግል ወደ ደቡብም እየተዛመተ ይገኛል። ሌላኛው ርዕስ በአሊ ዶሮ የተፈጸመውን እገታ ይመለከታል። ይሄ ርዕስ ሲነሳ አብዛኞቻችሁ ሹልክ እያላችሁ ትወጣላችሁ። ኢትዮጵያውያን በጣም የደበራቸው ርዕስ እዚህ ቦታ ላይ ይህን ያህል ኢትዮጵያውያን ተጨፈጨፉ፣ እዚህ ቦታ ላይ ይህን ያህል ኢትዮጵያውያን ታገቱ የሚል ዜና መስማት ነው። በጣም የሚደብራቸው ማለት የመጨረሻ የወረደ ዜና ማለት በኢትዮጵያውያን እይታ ይሄ ነው እና ይህን ነገር ስመለከት እኔ ነኝ የታመንኩት ወይስ ሌላው የሚል ጥያቄ ያነሳለሁ። ትናንትና ፌስቡክ ላይ ጽፌ ነበር፣ ቪዲዮም ጭምር ለጥፌ ነበር። ይህን ቪዲዮ ለጥፌ ነበር። ይሄ ነው እንግዲህ ባሱን መጥተው በዚህ ደረጃ አደጋ እንዳስተናግድ አድርገው የሚገርም ባስ ነው፣ የሚገርም ዘመናዊ ባስ ማለት ነው። እና ባሱ ላይ በዚህ ልክ ጉዳት አድርሰው ነው ሙሉ ተሳፋሪ ጭነው የሄዱት። ስለዚህ ቪዲዮ ሲለጠፍ ያየው ቪው ቁጥር ያስቃችኋል ማለት ነው። በተመሳሳይ መልኩ በቴክስትም ጽፌ ነበር፣ ፖስት አድርጌ ነበረ። የነበረው ግብረ መልስ በጣም አስቂ ነው፣ በጣም አስቂ ማለት ነው። በራሳቸው ላይ የሚፈጸም ወንጀል፣ በራሳቸው ላይ የሚፈጸም እገታ፣ ዝርፊያ የመሳሰለን ነገር ኢትዮጵያውያን የመጨረሻ ሁሉም ርዕስ በማድረግ ሁሉም የትግል አጀንዳ በማድረግ ራሳቸውን መታደግ ሲገባቸው እነዚህ አይነት ርዕስ ሲመለከቱ ወደዛን ትንበል ኳስ እያየን ነው የሚል ግብረ መልስ ሁሉ የሰጡኝ በርካቶች ነበሩ። በተረፈ በትናንትናው ዕለትም እንደተለመደው ሁሉ አሊ ዶሮ ላይ የተለመደው ቦታ ላይ 60 ሰው ታግቷል። እገታ ሲፈጸም በነገራችን ላይ ወደ አእምሮ የሚመጣው ቀዳሚ ጥያቄ ምንድነው? ኦህዴድ በምን ተቆጥቶ ይሆን የሚል ነው። ብዙ ጊዜ አይታችሁ ከሆነ ጎጃም ላይ የተለበለበ ጊዜ አሊ ዶሮ ላይ እገታው ይስፋፋል። ጎጃም ላይ የሆነ አማራን ወደፊት የሚወስድ ጎንደር ላይ አማራን ወደፊት የሚወስድ የሆነ ነገር ከተከናወነ እገታው አሊ ዶሮ ላይ ይጦጦፋል። ስለዚህ ትናንትናም ይህንን ዜና ስሰማ ሽመልስ አብዲሳ በምን ተቆጥቶ ይሆን? በምን ተቆጥቶ ይሆን? የሱዳኑ መድረክ አስቆጥቶት ይሆን? ወይ ደግሞ በአማራ ክልል ላይ የተፈጠረ ትብብር ይኖር ይሆን ብዬ ጠይቄያለሁ። ምክንያቱም እገታውን የሚያስፈጽሙት እነ ሽመልስ መሆኑን እንረዳለሁ። አካባቢው ላይ እኮ መከላከያ አለ አባቴ፣ በእጀባ እኮ ነው መኪኖች የሚንቀሳቀሱት። ግን ቁጣ ሲኖር እገታውን መከላከያም ሊያስቆሙ አይችልም። ይኸው እንደምታዩት ነው። አንድ ወጣት በጣም ግርምቱን የሚገልጽበት ቪዲዮ ነው። ከጀርባ የምትመለከቱት ባስና ታታ ማለት ነው ከጎጃም ወደ አዲስ አበባና ከአዲስ አበባ ወደ ጎጃም ለመሄድ እጀባ እየጠበቅን ነው። የሚገርመው ነገር እንደምታዩት የጭነት መኪኖች
እና አጭር ርቀት ሰው የሚያመላልሱ መኪኖች ይጓዛሉና የሰው ልጅ ግን ማለት ነው እንደዚህ በሀገሩ እንደዚህ ወይ ምን አይነት ሀገር ነው እየገነባን ያለን? ግን እግዚአብሔርን እያንዳንዳችን እኮ ልንቃወመው ይገባል። በቃ ያለብን በቃ ያለንበት ሁኔታ አስከፊ ሁኔታ ነው። አስከፊ አሁን እስኪ እንዴት ነው ምንድነው የሚባለው? እግዚአብሔርን ይሄ ሁሉ ወደ ውጭ ሀገር ለመሄድ አይደለም እዚሁ ሀገራችን ከቦታ ቦታ ለመንቀሳቀስ እንደሰማችሁት ነው። በራሳችን ሀገር ውስጥ ለመንቀሳቀስ ወደ ዋና ከተማችን ለመግባት አስባችሁታል? ይሄ ሁሉ መኪና የተደረደረው አጃቢ መከላከያ እየጠበቀ ነው በማለት ነው ሲናገር የምትሰሙት። እስከ መቼ ድረስ በራሳችን ሀገር እንደዚህ እንሳቀቅ? ይሄ ነገር እልባት የሚያገኘው መቼ ነው ማለት ሲጠይቅ ትሰሙታላችሁ። እልባት የሚያገኘው ሆድ ሲወገር ነው። ሆድ እስካልተወገደ ድረስ ወንጀል በፍጹም ሊጠፋ አይችልም። ወንጀለኛ ዙፋን ላይ በተቀመጠበት ሁኔታ ወንጀል ሊስፋፋ እንጂ ሊጠፋ አይችልም። ስለዚህ እስካሁን ባሉ ጊዜያት በወር ውስጥ ሁለት ጊዜ እገታ ይፈጸማል። ትናንት መከላከያ ባለበት ሁኔታ እነዚህ ዜጎች ሊታገቱ የቻሉት መከላከያ የዛ አጋቾች አካል በመሆኑ የተነሳ ነው። የመከላከያ አመራሮች እኮ እገታ ላይ ይሳተፋሉ፣ ኮንትሮባንድ ላይ ይሳተፋሉ፣ መሳሪያ ዝውውር ላይ ይሳተፋሉ። የማይገቡበት ወንጀል የለም። አማራ ክልል ብትመጣ ፋኖን እያስታጠቁ ታገኛቸዋለህ። አባቴ ታገኛቸዋለህ። አሁን እኮ የሚደራደር ከፋኖ ጋር የሚደራደር እኮ አመራር ተፈጥሯል። በዚህ መስመር ይሄን ያህል ሰራዊት አሰማርቻለሁ፣ እንደዚህ አይነት መሳሪያ ይዘዋል፣ ስለዚህ እንድትበሏቸው ፈልጋለሁ፣ እነሱን ከበላችሁ በኋላ ግን ይሄን ያህል ብር ታመጣላችሁ የሚል መረጃ የሚሰጥ የመከላከያ አመራር ተፈጥሯል። ስለዚህ እገታው ውስጥ እነሱም እንዳሉበት ሊታወቅ ይገባል። ባዕዳኖችም አሉበት። 60 ሰው ታገተ የሚል መረጃ ሲደርሳቸው እና ወደ የተወሰዳችኋቸው እና ደግሞ በአንድ ሰው ስንት ልትቀበሉ አሰባችሁ በማለት የሚጠይቅ የባዕዳን አመራርም መኖሩ ሊታወቅ ይገባል። ለዛም ነው እንደው እንደ አመራር ተውት፣ እንደ አማራ እንደ ዜጋ እንኳን ማይቆጡ። ስለዛ 60 ሰው ምንም የማያውቁ ንጹሃን ታገቱ ሲባል ለባዕዳን እኮ ርዕስ አይደለም። ርዕስ ቢያደርግም ወዲያው እርምጃ እንደሚወሰድበት ያውቃሉ። በተረፈ ግን የአፋብን ዝምታ ልክ አይደለም። እንደዚህ አይነት ነገሮች ሲከሰቱ ሊጠቀሙባቸው ይገባል አይደለም? የህዝብ ጉዳይ ነው። አንደኛ እየታገተ ያለው የኛ ህዝብ ነው። ሁለተኛ ደግሞ ትልቅ ፖለቲካዊ አጀንዳ ተብሎ ሊገለጽ የሚችል ነው። ስለዚህ አፋብ በዚህ ጉዳይ ላይ መግለጫ ብቻ አይደለም፣ ከመግለጫ ያለፈም ውሳኔ ሊወስን ይገባል። አካባቢውን መቆጣጠር ሊሆን ይችላል። ሁለተኛ ደግሞ ህብረተሰቡ የእንቅስቃሴ ገደብ መጣል፣ በጭራሽ በዚህ መስመር እንቅስቃሴ መደረግ የለበትም። በቃ የርክ በወር ቢያንስ 2 መኪና ይታገታል። በወር ቢያንስ 2 መኪና 120 ተሳፋሪ ማለት ነው። ስለዚህ ህዝብ የማድሄት ስራ የሚሰራበት መስመር ስለሆነ ይህ ችግር እስኪቀረፍ ድረስ በዚህ መስመር ላይ የእንቅስቃሴ ገደብ አድርጌያለሁ ማለትም አንድ ነገር ነው። ካልሆነ ደግሞ አካባቢውን መቆጣጠር በዛም በዚህም ብሎ ያን አካባቢ መቆጣጠርና ሰላም ማስከበር ሁለተኛው አማራጭ ነው። ስለዚህ በዝምታ ሊመለከቱ አይገባም ማለት እወዳለሁ። ሌላው የአገዛዙ ዝምታ የሚጠበቅ ነው። ይሄኔ በፋኖ የተፈጸመ ቢሆን ኖሮ አቤት እንዴት አጉነው ዓለም አቀፍ ሚዲያዎች ጋር አድርሰውት ነበር። ዓለም አቀፍ የመብት ተሟጋቾች ጋር አድርሰውት ነበር። አይታችኋል አይደለ? ፋኖ መምህራንን አንበረከከ ተብሎ የሆነ ሰዓት ላይ ኤምባሲዎች ሁሉ መግለጫ እንዳወጡበት ተደረገ። አሁንም የብልጽግና ሰው ወደ ሚዲያ በመጣ ቁጥር እንዴ ፋኖ ማለት ከሱ በላይ ወንጀለኛ አለ እንዴ? መምህራን እኮ አንበርክኮ ሲነዳ የታየ እኮ ነው በማለት ነው የሚመልስላችሁ። በኢትዮጵያ መንበርከክ ፎርዛት ማተር በጣም ከባድ ወንጀል ሆኖ ማለት ነው። ከባድ ቅጣቱ ነው። ይሄን ያነበንባሉ። 60 ሰው ፋኖ አግቶ ወሰደ ቢባል ብልጽግና እንዴት እንደሚያጫጫው አስባችሁታል? ግን የራሱ አጋቾች በመሆናቸው የተነሳ ርዕስ ያደርገው አልቻለም። ባለፈው ቤኒሻንጉል እኮ ከቀናት በፊት 35 ተገድለዋል፣ 55 ቆስለዋል፣ 15 ተሰውረዋል አይደለም? 5 መኪና አካባቢ ተቃጥሏል። ርዕስ አልተደረገም። በተመሳሳይ መልኩ በወለንጭቴ መታራ መስመር 5 መኪና አቃጥለው ይህንን በጥለስ ሚዲያ ዘግበነዋል። 1 ወር ባልሞላ ጊዜ ውስጥ ማለት ነው። 5 መኪና አቃጥለው 1 ተሽከርካሪ ሙሉ ተሳፋሪ ጭነው መውሰዳቸው የሚዘነጋ አይደለም። በየአካባቢው እገታውን እየፈጸሙ ያሉት ግን የብልጽግና ካድሬዎች በመሆናቸው የተነሳ የብልጽግና ደጋፊ ነን የሚሉ የስርዓቱ ዋልታና ማገር ነን ብለው የሚያስቡ በመሆናቸው የተነሳ እርምጃ ሊወሰድባቸው አይችልም። አዲስ አበባ ላይ እኮ ይኸው እንደምታዩት ነው። አዲስ አበባ ነው ይሄ ሽጉጥ አውጥቶ እየተኮሰ የሚያሯሩት የብልጽግና ካድሬ ተፈጥሯል። የብልጽግና ካድሬ መሆኑን ለማወቅ ማንነቱን መመርመር ሁሉ አያስፈልግም። እንደዚህ የሚያደርጉት በብልጽግና የሚተማመኑ ሰዎች ናቸው። ግን ብልጽግና ማሳየት ያለበት እንዲህ አይነት ምግባር አልነበረም። አመራሮቹ ካድሬዎቹ ከሌላው በተሻለ መልኩ ጨዋ መሆናቸውን፣ ህግ አክባሪ መሆናቸውን ነበር ማሳየት የሚገባቸው።
ምክንያቱም መንግስት ስትሆን ህግ አስከባሪ ነህና፣ ህግ ስታስከበር ደግሞ አንተ ህግ አክባሪ ሆነ መገኘት ይገባሃል። ይሁንና ግን ያው በጠራራ ፀሐይ ዜጎች ላይ እየተኮሱ ህዝብ እያየ የሚያሯሩጡ ባለጊዜዎች የተፈጠሩበት አገር አድርገውታል ማለት ይቻላል። ቲፒኤልኤፍ ትምህርት ቤቶች እስከ ግንቦት 30 እንዲጨርሱ ትዕዛዝ አስተላልፏል እየተባለ ይገኛል። ያገዛዙ ልሳን የሆኑ ሚዲያዎች እስከ ግንቦት 30 ትምህርት ቤቶች እንዲዘጉ ወስኗል። ከዛ ወደ ጦርነት ሊገባ ነው፣ ኤርትራ መቀሌ ላይ ኤምባሲ ከፍታለች የሚል ዜና እያንሸራሸሩ ይገኛሉ። እንደው ምን አይነት መንግስት እኮ ወደ ስልጣን እንደመጣ። ለነገሩ ይህን አገዛዝ መንግስት ብሎ መጥራት የሚቻል አይደለም፣ ግን ምን አይነት ስብስብ ወደ ስልጣን እንደመጣ አስባችሁታል? አዲስ አበባ ላይ ቁጭ ብሎ የኤርትራ መንግስት መቀሌ ላይ ኤምባሲ ከፈተ እያለ የሚያወራ መንግስት አስባችሁታል? ምን አይነት እንኩትኳቾች ወደ ስልጣን እንደመጡ እና ቲፒኤልኤፍም ትምህርት ቤት እስከ ግንቦት 30 እንዲዘጋ ወስኗል። ወደ ጦርነት ላይ ገባ ኑሯል። ባንኩን አቋርጠህ በጀት አቋርጠህ ሁሉን ነገር ከጥቅም ውጭ አድርገህ ቆልፈህ አስቀምጠህ እንደዛ እንደታፈኑ ሊኖሩ ኑሯል። አሁን ላይ ቲፒኤልኤፍ ዘመቻ ቢከፍት ኢትዮጵያ በእርግጠኝነት ከቲፒኤልኤፍ ጎን ትሰለፋለች፣ ከቲፒኤልኤፍ ጋር ትሰለፋለች። መቼም ከአብይ አህመድ ጋር ሊሰለፍ የሚችል ይኖራል ተብሎ አይታሰብም። እርግጥ አንዳንድ ጥቅመኞች አሉ። ፋኖ ደጋፊ ይመስሏቸዋል፣ የምናምን ደጋፊ ይመስሏቸዋል። እንዴ ፋኖ ከቲፒኤልኤፍ ጋር መስራት የለበትም፣ ከኦነግ ጋር መስራት የለበትም። ይሄ ማለት ግን ከኦሮሞ ጋር መስራት የለበትም እያልን አይደለም፣ ከትግራይ ጋር መስራት የለበትም እያልን አይደለም። ከቲፒኤልኤፍ ጋር ነው ያልነው ይባልላቸዋል። ፋኖ ሂዶ ከትግራይ ገበሬ ጋር ይስራ አይደለ፣ ከኦሮሞ ገበሬ ጋር ይስራ። ዲኤ መሰለህ እንዴ? ፋኖ ዲኤ እኮ አይደለም እንዴ? ዲኤ አይደለም። የፖለቲካ ጥያቄ አንግቦ እየተንቀሳቀሰ ያለ ኃይል ነው። ስለዚህ ጥምረት የሚፈጥረው ያን አካባቢ ከሚወክሉ ኃይሎች ጋር ነው። በሚያግባባው አጀንዳ ላይ አብሮ ይሰራል። የማያግባባው ከሆነ ሁሉም አጀንዳ ደግሞ ይታገለዋል። ይሄ ነው አቁ። ስርዓቱን መታደግ የሚፈልጉ ኃይሎች ግን የሚያቀነቅኗት ሀሳብ ይህች ነች። የሆነ ሆኖ ቲፒኤልኤፍ ትምህርት ቤቶች እንዲዘጉ ወስኗል፣ እንዲጨርሱ እስከ ግንቦት 30። ኤርትራም መቀሌ ላይ ኤምባሲ ከፍታለች እየተባለ ነው። ትብብሩ ትናንት የሰጠው መግለጫ አገዛዙን አስደንግጧል። እነ ዳምጠው ተሰማ እና ነው ብሸት ታየ በምታዩት መልኩ ዶክተር አበባው ደሳለው ላይ ዘመቻ ከፍተዋል። እነ ክርስቲያን ታደለ ይታሰርልን እየተባለ ይገኛል። አዎ ከሱዳን ጋር መጀመሪያውኑ ትንኮሳ ማቆም አለበት ብዬ ነው የማስበው። ማን እየተነኮሰ ያለው? ኢትዮጵያ ትንኮሳ ዩናይትድ አረብ ኤምሬት ተላላኪ ሆና ትንኮሳ እየፈጸመች እንደሆነና የሱዳን መንግስት እያስታጠቀና እያሰለጠነ ያለው ታጣቂስ የፈጥኖ ደራሽ ፖሊስና እየደገፈች ያለችው የዩናይትድ አረብ ኤምሬት ተላላኪ በመሆን ኢትዮጵያ ናት። አልቡርሃን አርሚ 7 የሚባለውንና እርሶ ወከልኩት የሚሉትን ክልል ላይ ያለ መሬት ለመውሰድ እያደረገውን ጥረትና ስልጣን አስመረጃ ያለውትን መጀመሪያው ቅድም እንዳልኩት ነው። መጀመሪያ ውስጣዊ አንድነታችን ሳናጠናከር ጥሩ ዲፕሎማሲ ግንኙነት ሳናደርግ የሌሎች ሀገሮች ተላላኪ ከሆነ በኋላ ሌሎች ሀገሮች ጥቃት ሲፈጽሙብን ለምን ፈጸሙብን ልንል አንችልም። ጥቃት ቢፈጸም የእናንተ ፓርቲ አቋም ምን ይሆናል? ሁለቱም አካላት ከትንኮሳቸው እንዲጣቆሙ። ስለዚህ አሸማጋይ ነው የምትሆነው። ኢትዮጵያም ተላላኪ እንዳትሆን፣ ሱዳንም የሌሎች ሀገሮችን ተልዕኮ ተቀብላ ተላላኪ እንዳትሆን፣ ይልቁንስ ሁለቱ ህዝቦች የሱዳን ህዝቦች መንግስት ብትሆኑም እንዲህ ነው የምታሸማግሉት? ኢትዮጵያንና ሱዳንን መንግስት ሆናችሁ መጀመሪያውኑ እንደ ብልጽግና ተላላኪ አንሆንም፣ የውጭ ሀገር ተላላኪ አንሆንም። ዳምጠው ተሰማ ስታርግ ማንን ትሆናለህ፣ ማን መሆን ትፈልጋለህ ተብሎ ቢጠየቅ ፖስተኛውን ብሎ ይመልስላችኋል። ካልሆነም ደግሞ አትክልተኛውን ወይም ደግሞ ፖስተኛው። አትክልተኛው ያው ግርማ ሰይፉ ነው። ፖስተኛውንም የምታውቁት ነው። እነሱም መሆን ነው የሚፈልገው ሲያድግ። እስካሁን ድረስ ብልጽግና ገድቦት ነው እንጂ እነሱ ደረጃ መድረስ የሚፈልግ ሰው ነው። በተረፈ ዶክተር ደሳለው ባለፈው የተናገራትን ቪዲዮ አቅርበው ይታሰርልን የሚል ዘመቻ ከፍተውበታል። ለምን ከተባለ ደግሞ ትናንትና ትብብሩ የሰጠው ጋዜጣዊ መግለጫ ስላበሸቃቸው ነው። እንግዲህ ይህንን ቪዲዮ አብዛኞቻችሁ ሰምታችሁታል። ምርጫ ክርክር ላይ የተቀነቀነ ሀሳብ ነው፣ አዲስነት የለውም። ግን ወደኋላ ተመልሰው ገርበው እንደገና ትብብሩን ለማስጠንቀጥ እና በዚህ የምርጫ ሂደት ውስጥ እንዲያልፍ ለማድረግ ጫና በማድረግ ላይ ይገኛሉ። ትብብሩ የፈለገ ተአምር ቢሆን ብልጽግና የውሻሸት ምርጫ ውስጥ ድግስ ውስጥ ገብቶ እስከ መጨረሻው ድረስ ከዘለቀ ከሌሎች ፓርቲዎች ከአብን ከኢዜማ ተለይቶ የሚታይ አይደለም። ከዛ መግለጫ ባለፈ ውሳኔ መወሰን ያስፈልጋል። በዚህ ደረጃ በዲሞክራሲ ላይ በሀገር ላይ ሊቀለድ አይገባም። አማራ ክልል ላይ 97%ቱ ምርጫ የሚካሄድበት ሳይሆን የማይካሄድበት ነው። እውነቱ ይሄ ነው። በተለያየ መንገድ ህዝብን እያስገደዱ ምርጫ አካሄድን የሚል ዜና ለመስራት አገዛዙ እየተንበሳበዘ ቢገኝም እዛ ውስጥ ገብቶ ግን
አብሮ መሳተፍ ተገቢ አይደለም ብዬ አስባለሁ። በተረፈ የፖለቲከኞቻችን ህልም ያስገርማል። በአሁኑ ሰዓት ላይ የፖለቲካው ሜዳ ላይ ያሉ ሰዎችን ዝም ብላችሁ ተመልከቷቸውማ። ዓላማቸው ማሸነፍ ሳይሆን መሸነፍ ነው። ለብልጽግና መሸነፍ፣ ለብልጽግና መገበር ነው እቅዳቸው። መቃወም ሳይሆን አገዛዙን ማስተመም እና ለአገዛዙ መፈረም፣ በሆነ ነገር ጠበቃ ሆነው ለብሔራዊ ጥቅም ለምን የሚሟገቱ ተደርገው እንዲሳሉ በማድረግ ከዛ አገዛዙ ወንበር እንዲያጋራቸው ወንበር እንዲሰጣቸው እንደዚህ አይነት ጥረት የሚያደርጉ ናቸው። ለህዝብ ሳይሆን ለራሳቸው የሚታገሉ ናቸው። አብዛኞቹን ተመልከቷቸው። የተሻለ ምግብ፣ የተሻለ ልብስ፣ ቤት፣ መኪና ለማግኘት የሚደረግ ትግል ሆኗል። ፖለቲካ በአሁን ሰዓት ለሀገርና ለህዝብ አይደለም ለግል ሆኗል እና እንደዚህ አይነት እንኩትኳቾች የሚሳተፉበት የፖለቲካ መድረክ ላይ ደግሞ ከፍ ባለ እይታ ውስጥ እንገኛለን የሚሉ ትብብር ውስጥ ያሉ አካላት ከዚህ መግለጫ ባለፈ ቁርጥ የሆነ ውሳኔ መወሰን አለባቸው እላለሁ። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን ማበርከት ብሎም ዝግጅታችንን ላይክ ሸር እያደረጋችሁ ሌሎች በማጋራት ጠለስ ሚዲያን አበረታቱ ብዬ የዛሬ ዝግጅቴን እቋጫለሁ። ክበሩልኝ።